ዛሬ ደግሞ ቤዛ ይዤላችሁ መጥቻለሁ ማለት ነው። ሱራፌልን እንደምታዩት እንግዲህ ማን ገደለው? ማን እንደዚህ ያደረገው? የገዛ ባለቤቱ ለምን የውሸት የቤት ካርታ ሰጠኸኝ በማለት እንግዲህ ሱራፌልን በሳሚና በዶክተሩ ተመርታይች ቡለሃ እንደዚህ አድርገዋለች። እሱም በነገራችን ላይ ሱራፌል አጥፍቷል ማለት ነው። እዚህ ጋር እየተጨቃጨቁ ነበር። እሷን ብዙ ነገር ለማስደሰት ምግብ ሰርቶ ሊያበላት እየሞከረ ነበር። እሷ ግን በፍጹም አለች ማለት ነው። እንግዲህ ቤዛ ቆርጣለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ቤዛን ነው ማለት ነው። ቤዛ እንግዲህ ሳሚ ከዚህም በፊት ህይወቷን ስላተረፈላት ከቲጂና ከሱራፌል ባለቤቷ ቢሆንም ቲጂ ደግሞ ጓደኛዋ ስትሆን ግን እሳ ሱራፌልን ትወደዋለች ቲጂ ማለት ነው። ይችኛዋ ደግሞ ቤዛ ሚስቱ ነበረች። ግን ምን ዋጋ አለው? የውሸት የቤት ካርታ ሰጥቷት ነበር ማለት ነው። እሱ ግን ቤቱን በስምሽ አዙሬልሻለሁ ብሎ እሺ እንድትለው በድጋሚ ፍቅራቸው እንዲመለስ ቤዛም ደግሞ አምነው ሱራፌል እንግዲህ የቤት ካርታውን ሲሰጣት ታምነኛለች ብሎ አሳምኖ የውሸት ማስረጃ እንደሰጣት ነበር ያየ ነው። ሳሚና ዶክተሩም ደግሞ ሳሚም ያፈቅራታል ቤዛም ማለት ነው። ዶክተሩም ለመበቀል ይፈልጋል። ምክንያቱም የእሷ ቤተሰቦች ባደረሱት የኔ ሚስት ምን ታርገህ እያለ ከሱራፌል ጋርም ሱራፌልን ለመግደል ብዙ ሰው ይጥራል። ሳሚም አይወደውም። እዛ ቤት ውስጥ እንግዲህ ብዙ ሰራተኞች ይቀያየራሉ። ምክንያቱም ሱራፌልን የሆነ ነገር እንዲያደርጉለት ማለት ነው። እሱ ግን አልቻለም። በአሁን ሰዓት ላይ ሳሚንም ሆነ ዶክተሩንም ማየትም መስማትም አይፈልግም። ቤዛን እከታተላታለሁ እያለ ቤዛን እንግዲህ የሚከታተላት ሳሚ ብዙ ጊዜ ህይወቷን አትርፎላታል። አሁንም እየተጨቃጨቁ አንተም ማመኔ ብዙ ሰው ከጎኔ የነበሩኝን ሰዎች አርቅ ያለው ሱራፌል እንዴት እንደዚህ ታደርገኛለህ? የውሸት ቤት አዞርኩልሽ በስምሽ ብለህ ተጫወክብኝ ብላ ይጣላሉ፣ ይጨቃጨቃሉ። እሷም ደግሞ አሁን ላይ ካንተ ጋር መኖር ሰልችቶኛል፣ ውልቅ ብዬ መሄድ ነው የምፈልገው፣ ማንም መጣ ሄደ ቅር አይለኝም ትለዋለች። በምን ልመንሽ ድጋሚ ያሳሚ ጋር ብትሄጂስ እያለ ሱራፌልም ቤቱሽን በስምሽ ምንም ነገር አላዞርኩም ብሎ ነግሯታል። እሷም ደግሞ አንተ እንደዛ ባታረግም እኔ ቤቱን ልሸጠው ነበረ። በዛ አለመተማመን ይመጣል። በነገራችን ላይ ሱራፌል እውነተኛ አፍቅሯት ነው ቤዛን የመለሳት ወይስ አይደለም? የወዳት ነበር ግን እሱ ለመበቀልም ነው። ዶክተሩም ደግሞ ቤዛን በነገራችን ላይ ለመበቀል ብዙ ጥረት አሁን የመጨረሻ ሰራተኛ የትምህርት ቤት ስገባ ልጇን አግቶባት ይችን ልጅ እስካልመለስኩልሽ ድረስ ከዛ ቤትም መውጣትም እዛ ቤት ውስጥ ሱራፌልን ገለሽ እንድገልልኝ ነበር ብሎ ይላካል። ግን እሷ አልቻለችም። መልካም ሰዎች ስለሆኑ ላደርገው አልችልም እያለ ትናዘዛለኝ። እንደዛው እስከሆነ ይልና ዶክተሩ ልጅሽን ታጫታለሽ ብሎ ይነግራታል። ከዚህ በፊትም እያስፈራራ ከሱራፌል ጋር ብዙ ነገር አብሮ እንዳደረ ያስመስሎ ዶክተሩ ቪዲዮ እየቀረሽ ላኪልኝ ስለሚላት እሷም ደግሞ በልጇ ስለመጣባት ብዙ ነገር ለማድረግ ሞክራ ነበር። ሳሚ አሁን ላይ የቤዛን ህይወት እያተረፋት ይገኛል። አሁንም በድጋሚ የመጨረሻ ይሄንን ቤዛን እንድገልይ ብሎ ድጋሚ ሰጥቷት ነበረ። ሰራተኛይቱ ግን ከዛ ቤት ውስጥ ወጥታለች። ምክንያቱም ሁሉንም ነገር ለቤዛ ነግራት ትታወታለች። ሱራፌልም ጋር የተጣሉት ከቲጂ ጋር እንደተኙና ምክንያቱም የውሸት መረጃ ስለነበረ ዶክተሩ እየነገራት የነበረው እሱም ቤዛን ለማናደድ እና ከዚህ በፊት ደግሞ ቤዛን ተወኝ እኔ አልፈልግህም እያለችው ነበር ማለት ነው። ምክንያቱም እሱ ብዙ ነገርን የቤተሰቦችን ይሄ ንብረት የቤተሰቦች እንጂ የቤዛ አይደለም እያለ ቤዛን ወዷት ሳይሆን ዶክተሩን ለመበቀል እየተሞከረ ነው። እንደዚሁም ደግሞ ሳሚ ቤዛን ይወዳታል። ግን እሳ የእህቱን መምትቶ አሁን ላይ ከቤዛ ጋር ሆኖ ኩቻም ደግሞ ይቅርብህ እያለች ትነግረዋለች። በአሁን ሰዓት ላይ ኩቻ ሳሚን ታፈቅረዋለች። እኔ እኮ ግራም ያጋቡ ስንቱ ናቸው ሳሚን የሚያፈቅሩት። ቤዛም ስትጨቃጨቅ ቆየችና ሱራፌልም የትም አትሄጂም ሚስቴ እስከሆንሽ ድረስ መቼም ቢሆን እሷን ፍች እፈልጋለሁ፣ ከዚህ በኋላ ካንተ ጋር አውሬ መኖር አልችልም ትለዋለች ሱራፌልን። ሱራፌል ደግሞ በፍጹም አልፈታሽም፣ እመኚኝ ትሞቻታለሽ እንጂ አልፈታሽም፣ መሞት ካለብንም ደግሞ ተያይዘን ሁለታችንም እንሞታለን እያለ ይላታል።
እሷም ደግሞ በፍጹም እንደዚህ አትበል፣ እኔ ከዚህ በኋላ ወደ ህይወቴ ልመልስህ አልችልም፣ ግን እሳ ተቀይረሃል፣ ተለውጠሃል ብዬ ድጋሚ ወደ ህይወቴ ላስገባህ ነበር። አንተ ግን ብዙ ነገር ለሆነልህ ሰው ምንም ነገር ምላሹ ይሄ ነው ወይ ብላ ቤዛ በአሁን ሰዓት ላይ እሷ አምና ልትቀበለው ነበር። አሁን ሲጣሉ እሷ የሚያቀደችውን እሱ የሚያቀደውን ተናገረ። ከዛም በኋላ እሱም አትያዘ ትልና እዛው ምኝታ ክላሱ ሱራፌልን መተው ትወጣለች ማለት ነው። ስትመታው ይወርቃል። ነይ ቤዛ እያለ በደረጃው እየተሯሯጡ ሲሄዱ ሳሚ አጋጣሚ ሆኖ ስልክ ሲሞክርላት እንዴ ቤዚ ስልክ አታነሳም፣ ይሄማ ችግር አለ ላጣራ ብሎ ወደ ቤት በመጣበት ሰዓት እየተደባደቡና እየተጣሉ ያገኛታል። እሱም እየሮጠ ይሄማ ችግር አለ ይልና ሳሚ ወደ ቤቱ ይሄዳል። ወደ ቤዛ ቤት ሲሄድ እታች ወደ ሳላ መጥተው ሲንጫጫሁ ምንድን ነው ሳሚዬ እባክህን እርዳኝ። ሳሚ በጣም ይቅርታ ብላ ጥምጥም ብላ ትስመዋለች። ያኔ ሱራፌልም ተከትሏት ስለነበረ ሱራፌል እብድ ይሆናል። እንዴ ምን እያደረግሽ ነው ቤዛ? ሰለሚስኪ ያገባህም አንተ ውሻ፣ እዚህ ቤት ምን ታደርጋለህ? እገልሃለሁ፣ በአንተ መሰለኝ እዚህ እየተጨቃጨቅን ያለ ነው ይልና ሱራፌልም ይጀምረዋል። ይደባደባሉ ማለት ነው። ከዛ ቤዚ እባክህ ሱራፌል እባክህን እያለ መለመን ትጀምራለች። እሱም ደግሞ ዛሬ ይለይልናል ይልና ከሳሚ ጋር ይደባደባሉ። ሳሚም ደግሞ ሱራፌልን ሲመታው ምልስ ይልና ደግሞ ሱራፌል ሳሚን ይደበድበውና ደም በደም ያደርገዋል። ከዛ ቤዚ የወይን ጠርሙስ ነበር ዘወር ስትል ሳላ ላይ አለቅ ሲላት ሱራፌልን ባሏን አናቱን ብላ ትገለዋለች። አሁን ላይ ይሞትም ሚዳንም ቤዚም ደግሞ ምንድነው ያደረኩት? ወይኔ ጉዴ! ሳሚ ምንድነው ያደረኩት? በህይወት ሰውየው አለ? አረ የሰውየውን ድምፅ ንገረኝ እባክህን እያለች ዘወር እያለች ትመለከታለች። እሷም እየተንቀጠቀጠች እያለቀሰች ከዛም በኋላ ዝውር ሲል በቃ ምንድነው ያደረግሽው እያለ ሳሚም ግራ ይገባዋል። እሷም ሲጨንቃት አንስታ ሱራፌልን የመታችው ጨንቋት ነው። በስተመጨረሻም ደግሞ ቲጂ እዛ ቤት ውስጥ ተመልሳ ስትመጣ አሀ ልቤ ነግሮኝ ነበር ቤዛ ምሰሪውን ስራ እያንዳንዱ ነገር አውቄው ነበረ። ቲጂ ከዛ ቤት ስላባረረቻት ህይወታቸው ምስቅልቅል ስላለ እሷም ከዶክተሩም ከሁሉም ጋር እርቃለች። ቲጂ በአሁን ሰዓት ላይ ጎዳና ላይ ነው የምንውለው። መልሳ ወደ እነ ሱራፌል ቤት ስትሄድ ሳሚና ቤዚ እየተንቀጠቀጡ ገድለሸዋል እያላት ይነግራታል። አሁን ላይ ሱራፌል ከዛ እንግዲህ ወርቆ ራሱን አያውቅም። ምክንያቱም ጭንቅላቱም በእርግዳን የጣለችው በጠርሙስ በእርግዳትና ባልሽ አይደል አንቺ ቤዚ። አሁን ላይ ቲጂ ትንሽ ስህተት ነው የምታገኘው። በነገራችን ላይ ለፖሊስ ታሳውቃለች። እነሱ የሚፈልጉት ሳሚና ዶክተሩ ሲጀመር የሚፈልጉት ሱራፌልን ለመግደል ነበረ። ተሳካላቸው። ራሷ ቤዛ ገለዋለች ማለት ነው። ምክንያቱም የገዛ ባሏን እንግዲህ ከባድ ነው። ሳሚም ቢሆን ነገ ትቷት እንደሚሄድ ይሄ የታወቀ ነው ማለት ነው። ቤዛን ሁሉም ለጥቅም ነው የሚፈልጋት ማለት ነው። አፍቅረዋት አይደለም። ሳሚ ሁሌ የእሷን ህይወት ይታደግላታል ማለት ነው። ዶክተሩ በአሁን ሰዓት ላይ ቤዛን ለመግደልም እየሞከረ እየጣረ ነበር። ዋናው እንግዲህ ሱራፌልን ማጥመድ ነበረ። ይኸው ሱራፌልን ተገላገሉት ማለት ነው። ቲጂ አሁን ላይ ትልቅ መረጃ ትፈልጋለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ባይ ባይ።